ማንም ሰው የሚፈልገው እኛ የምናቀርበው ነገር በእውነት ላይ የተንተራሰ አርቲስቶቻችን ምን ነክቷቸዋል? ሰላም ጤና ይስጥልኝ ውዳቻር የሚዲያ ተከታታዮች፣ ይኸው በሳምንት እንግዲህ ከች ብያለሁ። ዛሬ ደግሞ 3 መረጃዎችን ላቀብላችሁ ዝግጁ ሆኜ ነው የመጣሁት። መረጃዎቹን ለማድረስ ከመሸጋገሪያ ሙዚቃ በኋላ መለሳለሁ። ከመሸጋገሪያ ሙዚቃ በኋላ ተመልሻለሁ። እንግዲህ ዛሬ የማቀበላችሁ መረጃ ማለት ነው ዛሬ ከሚለቀቀው ነጠላ ዜማ ማለትም የድምፃዊ ሚኪ ላላ አዲስ ነጠላ ዜማ ቆንጆ ባየ ይላል። ቆንጆ ባይ የተሰኘ አዲስ ነጠላ ዜማ ይዞላችሁ ዛሬ ወደ ማታ አካባቢ ይመጣል ማለት ነው። የዚህ ሙዚቃ ግጥምና ዜማ የሰራው ኤፍሬም ከፍ ነው። ኤፍሬም አበበ የኛ የሚዲያ አባላችን ነው። እሱ ነው የሰራው። ቅንብሩን ደግሞ ሚካኤል ላይ ነው፣ ሚኪ ጃ ነው። በዚህ ሙዚቃ ላይ ደግሞ በፊውቸሪንግ ደግሞ እሌኒ ይርጋ ተሳትፋበታለች ማለት ነው። ሌላውና ሁለተኛ የሚያቀርብላችሁ መረጃ እሱም ሙዚቃ ነው። ይኸው ምንድነው የኦሮምኛ ሙዚቃ አቀንቃኙ ወሰኑ ደምሴ ዋዳ የተሰኘ አዲስ ነጠላ ዜማ ነገ ቅዳሜ እሱም እንደዚሁ ለህዝብ ያደርሳል ማለት ነው። በተረፈ ደግሞ የነገ ሳምንት ቅዳሜ አንድ ታላቅ ኮንሰርት አለ። ከወዲሁ ልንገራችሁ ብዬ ነው። ሳምንት ቢቀረውም ቅዳሜ ግንቦት 22 ነው በኮንቬንሽን ሴንተር ዳዊት ጽጌና ኃይሉ አመርጋ ሁለቱ ድንቅ ሙዚቀኞች የሚገርም ምሽት ከፔፕሲ ጋር በመተባበር ይዘውላችሁ ይቀርባሉ ማለት ነው። እነዚህ መረጃዎች እንግዲህ ካካፈልኳችሁ በኋላ በመጨረሻ ደግሞ የማካፈላችሁ የተወዳጇን ድምፃዊት ሀሊማ አብዱራህማን አዲስ ነጠላ ዜማ ዝግጁ ሆኖ ዛሬ ማታ ይለቀቃልና ግን በዚህ አጋጣሚ ስለ ሀሊማ አንዳንድ ነገሮች ሰሞኑን ትላንትና አንዳንድ ቪዲዮዎች ተመልክቻለሁ። በቲክቶክ እና በዩቲዩብ ቻናል ላይ ተመልክቻለሁ። አንድ ደስታ ኮንፈርት ያልሰጠኝ ቪዲዮ አለ። እስኪ መጀመሪያ እሱን ተመልክተን ስንመለስ ተመልከቱት። መነጋገሪያ ስለሆነ አመጣውላችሁ። እህታችን ሰይፉ ፋንታሁን ላይ 13 ጊዜ በመቅረብ ትታወቃለች። ሀሊማ አብዱራህማን ትባላለች። በጣም ብዙ ኡስታዞች ባላላገባም ልጅ ወልዳለሁ ብላ ሰይፉ ፋንታሁን ላይ ተደጋጋሚ ትቀርብ ነበር። በጣም ብዙ ኡስታዞች ኢማሞች ሰብከዋት ቁርአን አስተምረዋት አልዘፍንም ከዚህ በኋላ ወደ እስልምና ህይወቴ በስርዓት ገብቻለሁ ተብላ ማህበራዊ ሚዲያ ላይ አጀንዳ ሆና ነበር። እንደሰማችሁት ነው። ይቀጥላል። እንደሰማችሁት ነው። ይሄ ወንድማችን እንግዲህ ሀሊማ አብዱራህማን ሰይፉ ጋር 13 ጊዜ ቀርባ ይላል። መጀመሪያ እንግዲህ ወደ ዋናው ጉዳይ ከመሄድ በፊት 13 ጊዜ የምን ቆጠራ ነው? የእውነት ቆጥሮት ነው ወይስ ዝም ብሎ ስሜቱ የፈቀደለትን እየተናገረ ያለው? ወይስ ስራው ሰይፉ ላይ የሚቀርቡትን ሰዎች መከታተል ወይስ ሙዚቀኞችን መከታተል? በጣም ደስ ያልተሰኘሁበት ጉዳይ ነው። ይሄን ያህል የጎን ውጋት ሆኖ መከታተልም ብዙ አስፈላጊ አይመስለኝም። እሱም ስራ ፈት እንዳይደለ ይሰማኛል። ብዙ ስራ ያለበት ሰው እንደሆነ ነው የሚሰማኝ። ስሜቴን ስገልጽ ነው እንጂ ብዙ አላውቀውም። በነገራችን ላይ እሱም እኮ ሀሊማን እኮ ያውቃት በሚዲያ ከማየት ውጭ ከግል ባህሪዋም ተነስቶ ስለሷ ለመናገር የሚችልበት አቋም ላይ አይደለም ያለው። ሌላ በተረፈ ደግሞ ሙያተኛን በተለያየ ስክሪን በማየት አንዳንድ ሀሳቦች መሰንዘር ይቻላል እንጂ ጥልቅ ባለ ነገር በሰራው ስራ ላይ ሙያውን ተንተርሶ ሂስ መስጠት መተቸት ምናምን እንዳለ ሆኖ ነገር ግን ይሄን ያህል ተከታትሎ ለዛውም መረጃ በሌለበት ምንም አይነት ውሃ የሚያነሳ ነገር በሌለበት ይህን ያህል መጎራጎሩም ተገቢ አይደለም። ምክንያቱም በመጀመሪያ ደረጃ ሙዚቃ አቆማለሁ ብላ አንዳችን ቀን ተናግራ አታውቅም። ማንም እንደሚያውቀው ማለት ነው። ሰይፉም ጋር የቀረበችባቸው ጊዜያቶች በሙሉ
ስለ ሃይማኖት ያወራችበት ቦታ የለም። ስለ እወልዳለሁ አላገባም አንድ ቀን ያለችው በአንድ ቀን የቴሌቪዥን ቆይቷ ነው ያለችው። ነገር ግን 13 ጊዜ ብሏል። እሱ ነው የቆጠረው። እንግዲህ 13ቱም ጊዜ ባል አላገባም ልጅ ግን እወልዳለሁ እንዳለች አድርጎ ነው የሚያወራው። ሁሉ እንደዚህ ማስተዋል ከሚችል ሰው አይጠበቅም። እንደገና ደግሞ እሷ ስራ እየሰራች እንጂ ሌላ ታሪክ ውስጥ አይደለችም ያለችው እና ስለዚህ ሰው ስራ ላይም ይህን ያህል ብድግ ብሎ በውስጥ እግር መርገጥ ተገቢ አይደለም። መጀመሪያ እንደ ኢትዮጵያዊ ነውር ነው። ሁለተኛ ደግሞ ወንጀል ነው። ምንድነው እኛ ጋር ያልተለመደው? ብዙ ታዋቂ ሰዎች፣ ባለስልጣናት፣ ባለ ሀብት ሌላው ህብረተሰብ በማህበራዊ ሚዲያ ላይ እየተዘለፈ እየተወቀሰ እየተሰደበ በጣም በሚያስቀይም ሁኔታ እየተሰደበ ወደ ክስ ወደ ፖሊስ ወደ አቃቢ ህግ የመሄድ ልምዱ በጣም የደከመ ነው፣ ኔጌቲቭ ማለት ይቻላል። እና በዚህ አጋጣሚ እንዲያውም እንደዚህ በማህበራዊ ሚዲያ አለ ስራችሁ የሚያውሏችሁ ሰዎች የምትሰደቡ የምትነቀፉ ሌላም የሚደርስባችሁ ፖሊስ መኖሩን አትርሱ። ፖሊስ ህግ አለ። በቃ ህግ ኢትዮጵያ ውስጥ ያበደ ህግ አለ። ወደዛ መሄድ አለባችሁ። እንዲህ እያደረጋችሁ ክፍተት ፈጥራችሁ ነው አሁን ሁሉም ሰው መረጃ ሳይዝ በውሸት ላይ እየተመረኮዘ የራሱን የማህበራዊ ሚዲያ ላይ እንቅስቃሴ የሚያስፋፋው እና ወንድማችን የተናገርከው ነገር በሙሉ ከእውነት የራቀ ነው። በዚህ አጋጣሚ እንደገና ደግሞ አንድ ሙስሊምም እንደዚሁ መልሷል ቤቷ ሄደ እና እሱም የተለያዩ ነገሮችን ተናግሯል። በፍጹም ልክ እንዳልሆነ ማንም ኡስታዝ ሄዶ እንዳላስተማራት እሷ ገና ስትጀመር ወደዚህ ምድር ስትመጣ ጀምሮ የሙስሊም እምነቷን ተቀብላ የኖረች በተረፈ ስራዋ ይሄ መሆኑን እነሱም ሄደው ምንም እንዳላስተማሩ የተነገረው ነገር በሙሉ ከጥላቻ የመነጨ የግል ጉዳይ ያለው እስኪመስል ድረስ እንደተናገረ እሱም ሰምተናል። እሱንም ሰምተነው እንመለስ። በደንብ በጥላቻ የታወረ እንደሆነ የሚያሳይ ነው። አንደኛ ደስ አለው ወደ ዘፈን ስለተመለሰች፣ ሁለተኛ እንዲሁ መዋሸት ለምን አስፈለገ? ሌላው ቁጭ ብሎ የሀሊማ አብዱረህማንን ኢንተርቪዎች ይከታተል ነበር። 13 ጊዜ ቀርባለች ምናምን አለ። ሰው ዘፈን ታቆማለች ሲባል ጨንቆት ነበረ ማለት ነው። ውሸቶችን ግን ማጋለጥ ስለሚያስፈልግ በዚህ ደረጃ መውረድ ለምን እንደሆነ ኖርማሊ ለእንደዚህ አይነት ሰው መልስ መስጠት ለእኔ አይመጥነኝም፣ ለእኔ ክብር አይመጥንም። ነገር ግን ብዥታ እንዳይፈጠር ብዙ ኡስታዞች ገብተው አስተምረዋት ምናምን አለ። ሀሊማ መጀመሪያውኑ ሙስሊም የነበረች በልጅነቷ ቁርአን የቀራች ናት። ማን ነው ሄዶ ያስተማራት? እንደ ማንኛውም ሰው ሲታመም ሄዶ መዘየር እኛ ሙስሊሞች ጋር የሚጠበቅ ስለሆነ ወንድሞች ሄደው ዘይረዋታል። ሁለተኛ ትክክል ያልሆነ ነገር ስትናገር ይሄ ትክክል አይደለም ለማለት ይኬዳል። ምክንያቱም ሙስሊም የሚያዘው እሱ ስለሆነ ማስገደድ አይቻልም። ሶስተኛ ሀሊማ በራሷ መንገድ ሙዚቃ አቅም ያለውም አላለችም። እኔ ያለው እንግዲህ ይኸው እንደሰማችሁት ነው። ወንድማችን ያለውን እንደሰማችሁት ነው። እንግዲህ ምንድነው ሀሊማን እንደ ዘፈን እንድትተው እስልምና ዘፈን አይፈቅድም። ይሄ ግልጽ ነው። እሱም ተናግሮታል። ማንም ሰው ያውቀዋል። ዘፈን እንድትተው ወይም ደግሞ ሌላ ነገሮች ካሉ እንድትተው ዱዓ እናደርግላታለን፣ እናስተምራለን እንጂ ይሄን አድርጊ ይሄን አታድርጊ የማለትም ሀሳቡም እንደሌላቸው ይሄን ሀሳብ አንስቶም የተናገረው ወንድማችን ምን ያህል ስህተት ውስጥ እንዳለ ራሱ ቋንቋ ወንድማችን ገልጾታል። እኔም የምለው ምንድን ነው፣ እንደዚህ አታድርግ። ምንም ነገር ሚዲያ እጄ ላይ ነው ተብሎ በዘፈቀደ አይወራም። ህግ አለ፣ ፖሊስ አለ፣ አቃቤ ህግ አለ፣ ያበደ ህግ አለ እዚህ ሀገር። ስለዚህ እረፍ ተው ነው የምንለው። ምክንያቱም እኛ
የምንፈልገው ማንም ሰው የሚፈልገው እኛ የምናቀርበው ነገር በእውነት ላይ የተንተራሰ ከሆነ ማንኛውን ነገር ብናቀርብ ህብረተሰብም ደስ ብሎት ይሰማል። ዙሪያ ገባውን ሲመለከት በሚቀጥለው ምን አወሩ ብሎ ጠብቆን እንዲያዳምጥ እናደርጋለን እንጂ አይጎዳንም። ስለዚህ አንተንም በእውነት ላይ የተመሰረተ ሰውን የማይጎዳ ነገር በሚዲያ እንድታቀርብ ቢጸለይልህ ነው የሚሻለው ነው የምለው። እንደሚሰማኝ ደግሞ ብዙ በእምነቱ ላይ ብዙ ነገር የምታቅሰው ነህ። ስለዚህ በጣም አስተውለ መራመድ በጣም ይጠበቅብሃል ወንድም አለም። ይሄንን ነው የምልህ። በተጨማሪ ግን አሁንም ህግ አለ። አርቲስቶቻችን ምን ነክቷችኋል? ባለሀብቶቻችን ምን ነክቷችኋል? ባለስልጣኖቻችን ምን ነክቷችኋል? ለምንድን ነው እንደዚህ አይነት ነገር? የትም ሀገር ይሁን ክስ መስርቶ ቁጭ ማለት ይቻላል። የትም ሀገር ቢሆን አንድ ቀን ይመጣል፣ ህግ ይጠይቀዋል። እንደፈለገ ማንም እየተነሳ ማንንም እየዘረጠጠ የሚኖርበት አገርም ዓለምም መፍቀድ የለባቸውም የምትነኩ ሰዎች ማለት ነው። ስለዚህ እኔ ብዙ ጊዜ የምከታተለው የጓደኞችን የአርቲስቶችን ስለሆነ ወደ እሱ ላይ ለማዘነበለው። ስለዚህ አሁንም አርቲስቶቻችን አላግባብ ስማችሁን የሚያጎድፍ ስራችሁን የሚያጎድፍ ስራችሁን የሚነካ በግልም ወንጀል የሚሰራባችሁ ሰው ካለ ፖሊስ ጋር መሄድ አለባችሁ። ቀላል ነገር ነው፣ ብዙ የሚያደክም ነገር የለው። ቃል መስጠት ፖሊስ ጣቢያ ሄዶ ይሄን ያህል ከባድ ነገር አይደለም። ከዛ በኋላ ማነው ስሙ ጠበቃ ይዘዋል። ስለዚህ ይህንን ካረጋችሁ ይሄ ዝም ብሎ የተነሳ አፉን የሚከፍት በሙሉ ይታቀባል ማለት ነው። ስለዚህ ድክመቱ ያለው አሁን እናንተ ጋር ነው፣ አርቲስቶቻችን ጋር ነው ድክመቱ ያለው። እኔ ይህን ነው የምለው። ባለፈው ከዚህ በፊት እኔ ብዙ ነገር ሰምቻለሁ። በጣም ደግሞ የሚያስጠላ ነገር የሰማሁት ምንድን ነው፣ ይሄ 666 ኢሉሚናቲ ናቸው የተባሉ ብዙ ጓደኞቻችን አሉ። ግን እየሳቁ ለምን ያሳልፉታል? ነው ማድረግ የለባቸው። መልስም መስጠት አለባቸው። ቬሮኒካን አይቻለሁ መልስ ሰጥታ መልስ መስጠት አሁንም እምቢ ካለ ይህንን እኮ ወደ ህግ መውሰድ ያስፈልጋል። ኢሉሚናቲ የሚከለክል እኮ አዋጅ ወይም ህግ ያለበት ሀገር ላይ ነው ያለን። ሌላም ጸያፍ ነገር ከምዕራባውያን የሚመጡ ነገሮችን የሚቃወም ህግና ባህል ማንነት ነው ያለ። ስለዚህ እንዲህ ናችሁ ተብላችሁ ለምንድነው ዝም የምትሉ? መባላችሁ ያስደስታችኋል። ስለዚህ እንደዚህ አይነት ነገር ማስቆም የምትችሉ ራሳችሁ ናችሁ። አሁንም ለመጨረሻ ጊዜ የምፈልጋችሁ ህግ ያለበት ሀገር ላይ ነው ያላችሁ። ሁሉ ነገር በእጃችሁ ነው። እንግዲህ ለዛሬ በምንድን ነው የምዘጋው? በሀሊማ አብዱራህማን ነጠላ ዜማ ነው። የሀሊማ አብዱራህማን ነጠላ ዜማ ዛሬ ይለቀቃል። ቅድም ወንድማችን የሚያስተዋውቅ መስሎ ሲነካካው ሰምታችሁታል። እሱን ዜማ ዛሬ 12 ሰዓት ላይ በናሆም ሪከርድስ ይለቀቃል። እሱን ዘፈንም የማየት እና የመስማት እድል ገጥሞኛል። ቆንጆ ስራ ሰርታለች ሀሊማን አዳምጧት። ሀሊማን በደንብ አድርጋችሁ ኮምኩሙ። በሌላ ፕሮግራም እስክንገናኝ ድረስ ሁላችሁንም አመሰግናለሁ። ቻው።